እናንተ ዘሩ ቀለጠ። አብርሽ በመጨረሻ እራሱን ስትወደቅ በማ ምክንያት? በቡዜ በሄርሜላ በዳኒ ተብዩ በዳፍ ተብዩ። ዳፍ እንዶ ዛሬ ይሻላል፣ በዛሬ ቪዲዮ ይሻላል። ትላንትና በጣም ነው ያናደደኝ ዳፍ ማለት ነው። አስባችኋል? አብርሽ ጭንቀት ስላለ በመጨረሻ እራሱን ስትወደቅ ተውን እንዳለን ገንዘብ ተከፍሏል፣ ሮም ተይዟል። ስለዚህ ለሁለት ሳምንት እንደዚህ ወይ ለአንድ ወር ነው የምንሄደው፣ ከዛ ሲመለስ ችግር የለውም ያለው ልጁን ጭንቀት ውስጥ አስገብታችሁ በመጨረሻ እራሱን ስትወደቅ በማ ምክንያት? በቡዜ ምክንያት ማለት ነው። ቡዜ ደግሞ በህግ ሂጅ አስጠይቃለሁ ምናምን እያልሽ መጨረሻ ላይ ምን ሆነ? አብርሽ ራሱን ስትወደቅ በእናንተ ምክንያት ማለት ነው። ምን አለ ለልጁ ሰላሙን ብትሰጡ፣ ከራሱ ጋር ትንሽ ሆኖ ከራሱ ጋር ሆኖ ቢመለስ ምን አለ? ግግም አላችሁ። ልጁ በመጨረሻ ራሱን ስትወደቅ በጣም ነው የምታሳፍሩ። አንድ ትንሽ የሚያስብ ሰው የለም። በዚህ ልክ ለምን አብርሽ ከሩታ ጋር ሆነ በማለት ነው እንጂ የምር እናንተ ለአብርሽ አስባችሁ ነው? ለአብርሽ ብታስቡ እንደዚህ አታደርጉም ነበረ። የምር አብርሽና ሩታ ለምን አንድ ላይ ሆኑ ነው የእናንተ ሀሳባችሁ። ሁላችሁም ይቅዳችሁ። ዳፍም ዳኒ ተብዮ እቺ ውሽ የምትብዮ ሰውን ባል ለመቀማት በዚህ ልክ እንደዚህ ጎንበስ ቀና የምትል ሴትዮ እቺ ቡዜ ተብዮች ሴጣን፣ የሴጣን ዘር ማለት ነው። እድሜ ለአንቺ ማለት ነው። በተለይ ቡዜ አንቺ ነሽ ልጁ እዚህ ደረጃ ላይ ያደረሹ ማለት ነው። የሩታና የኤፍሬምን ስም አታጥፉ ማለት ነው። በእናንተ ምክንያት ነው አብርሽ በጭንቀት ራሱን ስቶ የወደቀ ማለት ነው። መቼም ሩታና ኤፍሬም ነው ትላላችሁ እናንተ እኮ አታፍሩም። እንሄዳለን እያሉ ተፋቱን እንመለሳለን እያሉ አብርሽ እንደዛ ያለ ያስገድዳችሁ አትሄዱም ያላችሁ መጨረሻ ላይ ምን አለ? አብርሽ ራሱን ስቶ ወደቀ። ማነው ተጠያቂ ታዲያ? ሩታና ኤፍሬም ናቸው። ሩታና ኤፍሬም መቼም ተጠያቂ አይደለም። አብርሽ እኔ ዳና ነኝ ከራሴ ጋር ነኝ ተውኝ አታስጨንቁ እንሄዳለን እያለ እናንተ አትሄዱም እያላችሁ በህግ ነው ሄዳ መጠየቅ ያለብህ እንጂ መቼም አይሄዱም ንቅ አይሉም እያልሽ ቡዜ ማለት ነው እንደ እብድ የጮሽ መጨረሻ ላይ ምን እንደተፈጠረ ያያችሁ። በጣም ነው የምትገርሙ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት እፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ በአብርሽ ቤት ቪዲዮ ተለቋል። እውነት ለመናገር በጣም አዝኛለሁ። በዚህ ልክ እውነት ቡዜ ለወንድም ብታስብ እንደዚህ አታደርግም ነበር። አንቺ ትልቅ ሰው ነሽ፣ መቼም ከነሱ አንቺ ነሽ ትልቅ ማለት ነው። ሩታ፣ ኤፍሬም፣ አብርሽ፣ ዳኒ ከአንቺ ታናሽ ናቸው። እንኳን አንቺ እንደ ትልቅ ሰው እንዴት አያስቡም? የምር አንቺ ለአብርሽ ተጨንቀሽ ነው ተናደሽ ነው። ለምን አብርሽ ከሩታ ጋር ሌላ አገር ይሄዳል በማለት ነው እናንተ ንዴት እንጂ የምር እናንተ ለአብርሽ ብታስቡ አብርሽ ዛሬ እንደዚህ ራሱን ስቶ አይወርቅም ነበረ። ራስ ወዳድ እንደሆናችሁ ነው የተረዳው ማለት ነው። ወንድሜ አስመሳይ እቺ የሆነች ሮቶ ሴትዮ ማለት ነው። ሩታን ለማስረገጥ ነው አይደለ? አረ የሩታን ጥንቡሳ ይዛችሁ ገደል ግቡ። ሩታ ምንም አላደረገችም፣ ኤፍሬም ምንም አላደረገም። እውነት ለመናገር ማለት ነው እናንተ ናችሁ ችግር የፈጠራችሁ። እነሱ የት እንደሚሄዱ እየተከተላችሁ እንደ በግ ማለት ነው። አሁን አብርሽ ራሱን ስቶ ሲወድቅ ደስ አላችሁ? ደግሞ ልጁ ራሱን ስቶ ወድቆ እናንተ ደግሞ ታወራላችሁ፣ አታፍሩም? ምን አለ ለልጁ ሰላም ብትሰጡ ማለት ነው። ልጁ ሄዳለሁ እያለ ተውኝ ሲመለስ ይሆናል እያለ እናንተ አትሄዱም። እንደዚህ እሱ ወንድሜ ከራሱ ጋር አይደለም ያላችሁ፣ እሱ ከራሴ ጋር ነኝ ያለው እናንተ ናችሁ። ልጁን ጭንቀት ውስጥ እያስገባችሁ እየጨዋችሁ ለሕፃን ልጅ ትንሽ የማታስቡ ማይም ጅሎች ማለት ነው። የምር ሕፃን ልጅ ራሱ ከእንቅልፍ ነው የተነሳ ልዑል ማለት ነው። የኔ ምስኪ ምን አለ ሰላም ብትሰጡ? የምር ምን አለ? እናንተ እንደፈለጋችሁ መሆን ትችላላችሁ። አብርሻ ምንም ሆነ አይደለም ጭንቀት ውስጥ ገብቶ ነው። ጭንቀት ያለ ሰው እንደዚህ ነው መጨረሻ ራሱን ውስጥ ይወርቃል። አብርሽ ጭንቀት አለው ስለሚጨናነቅ ነው ልጁ
ራሱን ስቶ የወደቀ ማለት ነው። አሁን ወንድሜ ወንድሜ ብለሽ የፈለግሽውን ብትናገሪ ማን የሚሰማሽ? ማነው ተጠያቂ? አንቺ ነሽ ቡዜ ተጠያቂ ማለት ነው። ምክንያቱም ይሄ ልጁን ጥለሻል ማለት ነው። ወንድሜ ወንድሜ የምትይ አንቺ እውነት ለወንድምሽ አስበሽ አይደለሽም። አንቺ ከሩታ ጋር ነው ችግር ያለሽ እንጂ የምር ለአብርሽ ያሰብሽ አይመስለኝም። ዛሬ ላይ ሲረዳ ማለት ነው። አንቺ ችግርሽ ከሩታ ጋር ነው። የሩታ ጣላቻ ስላለብሽ ነው። የምር ለምን አብርሽ ከሩታ ጋር ሆነ ነው በቃ ያንቺ ሁሉ ነገሩ አሳባ ንግግሯ እንደዛ ነው የተረዳው ያለው ማለት ነው። የምር አንቺ ለአብርሽ ብታስቢ ዳኒና ቺውሽ ምትን ተከትለሽ አትመጭም ነበር። እውነት ለመናገር አንቺና ዳፊ ብቻ በቂ ነበራችሁ። ኤፍሬም እና ሩታ መመለስ ትችሉ ነበረ። እናንተ አራት ሆናችሁ መታችሁ ምንም እኮ አልተናገሩ። እንሄዳለን እንመለሳለን ለ3 ሳምንት ወይም ለ1 ወር ወይም ለ2 ሳምንት ብቻ ነው እዛ ቆይታ የምንመጣው። ከሀገራችን የት እንሄዳለን የት እኛ እንጠፋለን እያሉ እያለ እንመለሳለን፣ ብር ተከፍሏል፣ ሮም ተይዟል እያለ አብርሽ አትሄዱም እያላችሁ ልጁን እያስገደዳችሁ አንዴ ፖሊስ ጣቢያ ያላችሁ አንዴ ምናምን እያላችሁ ይህ ልጁን ጥላችኋል መጨረሻ ማለት ነው። ለህፃን ልጅ ያላሰባችሁ ማይም ጅሎች ማለት ነው። የምሬ ነው ምላችሁ። ይሄ ልጅ እኮ ነገ ሲያድግ ይሄን ቪዲዮ መቼም ያያል። እንደዚህ ህፃን ልጅ ላይ የምትጫወቱ አብርሽ ላይም እየተጫወታችሁ ልቀቁኝ እንሄዳለን እያላችሁ መንገድ ወይን አልሄድም። አያችሁ መንገድ ላይ ልጁ ምን እንዳደረጋችሁ። ራሱን ስቶ ውሃ ትደፋበታላችሁ ፊቱ ላይ። ምን አይነት ናችሁ? አንዳችሁ ጭንቅላታችሁ ዜሮ እንደሆነ አያችሁ። እናንተ ሲወርቅ እኮ ድምፅ አለ። በፈጣሪ ስም አብርሽ ጭንቀት ውስጥ ሆኖ ነው መሰለኝ በቃ ራሱን ስቶ ወደቀ ማለት ነው። አያችሁ እዛ ጋር ዳኒ ኤፍሬምን ለመደባደብ ይሯራጣል። እዚ ጋር ልጁ እንዴ ስንት ጭንቀት ውስጥ ነው። ግራ ስገባ ነው አብርሽ ዝም እያለ ዝም ብሎ ነው የሚያያቸው። ምንም አይናገርም አይጋገርም። ልዑል ምስኪን ተኝቶ ነው የተነሳ። እግዚአብሔር ለህፃን ልጅ ያላሰባችሁ እናንተ ማይም ናችሁ። በጣም ነው የምታሳዝኑ። አያችሁ አሁን ኤፍሬምና ሩታ ላይ ልትናገሩ ማለት ነው። ሩታና ኤፍሬም ምንም አላደረጉም ምንም ማለት ነው። ፈጣሪ ስራቸውን ይስጣችሁ። በተለይ ቡዜ ማለት ነው። አንቺ እንደ እብድ ነው በጣም የምትጮህ ድምጽሽ ራስሽ። ኧረ በፈጣሪ ስም እንጃ ድምጽሽ የሰው ራስ ያሳምማል እንጂ ድምጽሽ በጣም በፈጣሪ ስም ጭንቅላት ውስጥ ነው የሚገባው። እውነት ለመናገር አንቺ ሴትዮ ጤነኛ አትመስለኝም በእውነት ቡዜ ተብዬው። አንቺ ጸበል ያስፈልግሻል ቡዜ ማለት ነው። በጣም አብደሻል ዘንድሮ በጣም ማለት ነው። የሰይጣን ያረቅር በለኝ። የምሬ ነው የምላችሁ። እንዴ አብዳ ልጅ እኮ ሴትዮ ጸበል ያስፈልጋታል። እቺ ሩታ ላይ ምን እንደምትፈልግ አላቅም። ከሩታ ራስ ላይ አልወርድም አለችው እኮ እንዴ። ኤፍሬም እንሄዳለን ሰዓት ሄዷል፣ ጊዜን አታቃጥሉብን እንሄዳለን ያለው እናንተ አትሄዱም ያላችሁ እንደዚህ ያላችሁ የተነዛነዛችሁ አብርሽ በመጨረሻ ራሱን ስቶ ወደቀ። በማን ምክንያት? እነ ቡዜ እነ ሄርሜላ ይሄ ዳኒ ተብዮ ናችሁ። እንዶ ዳፍ ዛሬ ይሻላል። ትላንትና በጣም አናዶኝ ነበረ። እውነት ለመናገር ትንሽ ዳፍ ይሻላል። እኛ እንሄዱም ከሆነ ኤፍሬምና ሩታ ማውራት ነው ያለብኝ። እነሱ መነጋገር አለብን እንጂ ፖሊስ ጣቢያ አልገባም። ስለዚህ እኛ ቤተሰብ ነን፣ ቤተሰብና ቤተሰብ መጣላት የለብንም እያለ ነበር ዳፍ ማለት ነው። ዳፍ ያለ ትክክል ነው፣ ግን ትላንትና በጣም ነው ያናደደኝ። ዛሬ በተናገረ ንግግሩ ደስ ብሎኛል። ግን እቺ ቡዜ ተብዬውና እቺ ውሽም ተብዬው ማለት ነው የሰውን ባል ለመቀማት አንቺ በዚህ ልክ እንደዚህ ስትሆኚ አንቺ እብድ ነሽ። እውነት አንቺ የሰው ፍቅር አለሽ እንዴ? እውነት አንቺ አፍቃሪ ነሽ? አፍቃሪ ሳይሆን የበሽታ ፍቅር ነው ያለሽት። የምር ሄርሜላ ምርጥ አፍቃሪ ናት የምትሉ ሰዎች በጣም ብታስቅ። እቺ ፍቅር ሳይሆን የእሷ መጋኛ ነው። ወይ ፈጣሪ እናንተ የምሬ ነው የምላችሁ። የሄርሜላ ፍቅር በሽታ ነው። እግዚአብሔር ይሄ እንደዚህ ፍቅር የቱም አይቼ አላቅም።
የሷ ፍቅር የሰውን ባል መቀማት ነው። በቃ ኢሊ ተገባብታ ነው ከሩታ ጋር። እንዴት ሩታ የሷን ባል ካልተቀመው ሩታ እንዴት ከኔ ትወስዳለች በማለት ነው ኢሊ ውስጥ ገብታ ነው እንጂ የምር አብርሽን ፈልጋ አይደለች። ብቻ ሁሽ የምትተብየው ማለት ብቻ ሌባ የሰውን ባል ለመቀማት ጎንበስ ቀና የምትለው እሷን ያየው። በተለይ ቡዜ ማለት ነው የዝሙት ደጋፊ ነሽ አንቺ በሽተኛ ሴትዮ ማለት ነው። የምሬ ነው የምላችሁ። በቃ ከሄርሜላ ጎን ሆን ዳኒ አግባት እስኪ ሄርሜላ ማለት ነው አግባ። የምሬ ነው የምላችሁ። የዳኒና የሄርሜላ ነገር አብርሽ ራሱን ስተኮደቀ በኋላ አራግፍ እያለ ርግፍ ያዝርግክና ዳኒ ማለት አንተ ጉቶ ራስ ሲያስጠላ። እስኪ አግባት እቺ ልጅ ባለትዳር የምትመኛ ሴትዮ እስኪ ዳኒ አንተ አግባት። የምሬ ነው ምልክ እንዴ አንተ መቼ ነው ከሰው ህይወት የምትመጣ ይላል። መቼ ነው ከሰው ህይወት የምትወጣው? ዳኒ ተብዬው ማለት ነው። ጭራሽ ከኤፍሬም ጋር ልትደባደቡ ምን ጉድ ናቸው? ልጁን ጭንቀት ውስጥ አስገብታችሁ ይሄው ልጁን በመጨረሻ ራሱን ስተወደቀ። ወዮ አብርሽ የልዑል አባት ሸጋ አባት ነው። በቃ ሩታና ኤፍሬም ታሰሩ የምትሉ የት አባታቸው ይታሰራሉ እንዴ? እነሱ የምን ጥፋት አጠፉ? ምን ጉድ ናችሁ? ታሰሩ ሩታና ኤፍሬም ታሰሩ የምትሉ ማለት ነው። ሩታና ኤፍሬም ምን አጠፉ? የታሰሩበት ምክንያት አልገባኝም። አብረሽ እናንተ ናችሁ ልጁ ጭንቅላቱን ያዞራችሁ። ልጁ በመጨረሻ ራሱን ስትወደቀ ማለት ነው። በተለይ ቡዜ ማለት ነው። አብደሻል አንቺ። ጸበል መግባት ነው አለብሽ አንቺ ሴትዮ። ከጅኒ ጋር ነው ያለሽው ማለት ነው። ምን ጉድ ናችሁ? ልጁን ጭንቅላቱን አዞራችሁ መጨረሻ ራሱን ስትወደቅ አያችሁ። ምን አለ ልጆቹ ብትፋቱ ማለት ነው። ትንሽ ከራሳቸው ጋር ሆኖ ይመለሳሉ ከዚህ ሁሉ ጭንቀት ማለት ነው። ይሄው በመጨረሻ አብርሽ ራሱን ስትወደቅ ፈጣሪ የስራቸውን ይስጣችሁ። የምሬ ነው የምላችሁ። የሩታና የኤፍሬም ጥንቡሳስ ይዛችሁ ገደል ግቡ። አንዳንድ ሰዎች አላችሁ ኤፍሬም እና ሩታ እናንተ ናችሁ አብርሽን እዚህ ደረጃ ላይ ያደረሳችሁ ብላችሁ በኮሜንት የምታወሩ ማለት ነው። ምድር ኮተታ ሙላ ማለት ነው። አስመሳይ ጅላጅሎች። የምሬ ነው የምላችሁ። ሂዱና ቡዜና እቺ ውሽ የምትብየው ዳኒ ላይ ሂዱና ተንጫጩ። እሺ ኤፍሬም እና ሩታ ምንም አላጠፉም። እነሱ መንገድ የሚሄዱ ሰዎች ናቸው። እንሂዳለን ያሉ ተዘጋጅቶ የወጡ እነሱ ተከትሎ መጥተው ልጆቹን የረበሹ እነሱ ናቸው። ስለዚህ ሩታና ኤፍሬም ምንም አላጠፉ። ሂዱና እነ ዳፍ እና ውሽ የምትብየው እነ ዳኒ ላይ እነ ቡዜ ያበደች ሴትዮ ጋር ሂዱና እሷ ላይ ጮው። ሩታና ኤፍሬም ምንም አላጠፉ እውነት ለመናገር ማለት ነው። አብርሽ እንሂዳለን ሊቀቁን እያለ መጨረሻ ራሱ ስተወደቀ አያችሁ። በጣም ነው የምታሳዝኑ። ጤነኛ ሰው የለም እኮ እዚህ ነገር ውስጥ ማርያም፣ አንድ ጤነኛ ሰው የለም።